ከኔ ሁን ብላችሁ የሆነ ነገር እየደበቃችሁ ነው ነገር ስለ ምን አላውቅም። ቤዛ ግን ሁን ብላ እየተጫወተችብኝ ነው ያለችው። ለምን ማስታወስ እየቻለች ለምን ብላ ነው ድራማ የምትሰራው? ለነገሩ አንተም ብታውቃት ነገረኝ። በዚህ ሰዓት ማንም ሰው እያመነኝ አይደል። ነገሩን ሁሉ እንዳይሆን አድርጌ በገዛ እጄ አበላሽቼዋለሁ። ወይኔ ምናልባት ከክፋት መንገድ የምትመለስ ከሆነ ልትታመን ትችላለህ። ሳሚ እባክህ፣ እኔ ማንም ሰው ለክፉ እየሆንኩ አይደለም። አትቀልድ እባክህ። ከዚህ በኋላ የሚያምነኝ ሰው ይኖራል ብለህ ታስባለህ? ከአንድ ሰው መሆን ሳልችል ሜዳ ላይ መቅረት ነው። ምን ፈለግ? መቼም አብሬሽ ልተኛ እንደማትለኝ ተስፋ አለኝ። ቤዛ፣ ሁሌም ቢሆን ስለ አንቺ ነው የማስበው፣ ስለ አንቺ ነው የምጨነቀው። ቆይ የኔስ ጉዳይ ማን ይልኝ? እባክህ ትንሽ ብቻ ማስብበት ጊዜ ስጠኝ። የቱንም ያህል ጊዜ ብሰጥሽ እኔን ከመጥላት ወደኋላ እንደማትይ ግልጽ ነው። ምክንያቱም ስህተት ሰርቻለሁ። እኔን ከሮቤል ማስጣልህ ነው ስህተት? ያስጣልኩበት መንገድ ልክ አልነበረም። ነገ ጠበቃው ጋር መሄድ አስቤያለሁ። ነገሮችን ማስተካከል አለብኝ። እኔ የምልሽ ግን ምንም ነገር የማታስታውሽ ከሆነ ይሄን ሁሉ ሀብት ያንቺ እንደሆነ በምን አወቅሽ? ቤዛ አሳክማታለሁ፣ አይዞሽ አትቸገሪ ስትል የነበረችው የሉላን አክስት ዛሬ ላይ ግን የሉላ አክስት ቤዛ ምን እንደምታስብላት ሳታውቅ ከቤቷ ውጪ በማለት አባራታለች። እንግዲህ ቲጂ እያሰበችውን ነገር ዛሬ ላይ የሉላ አክስት ተግብራ ቤቱን፣ ንብረቱን እንዲሁም ሀብቱን በሙሉ በስሟ አድርጋለች። የሉላ አክስት ይህ ሁሉ እኮ ሀብትና ንብረት የኔ ሆነ በአንዴ እኮ ሀብታም የምትሆኝበት አላማሽ ተሳካ እያለች ለራሷ ደስታን ብትሰጥም ሉላ ግን አሁኑኑ ለእህቴ ሀብትና ንብረቷን መልሺ፣ ካለዛ ግን እኔና አንቺ እንቆራረጣለን፣ አታቂኝም፣ አላቅሽም እያለች ትገኛለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ ደግሞ ቤዛ ክፍል 76ን ይዤላችሁ መጥቻለሁ። ቻናሉን ሰብስክራይብ፣ ላይክ እያደረጋችሁ እያበረታታችሁኝ እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። ሱራፌል አሁን ላይ ቤዛን እንዴት አድርጌ ማሳመን እችላለሁ? በቃ ሱራፌል አብቅቶልሃል። ምን ያክል እንደምወድሽና እንዲሁም ደግሞ ምን ያክል ከወንድሜ እየተጣላሁ እንደሆነ በአንቺ ምክንያት ብታቂልኝ ኖሮ እኮ ይቅርትኝ ነበረ በማለት ቤዛን አስተኝቶ እሱ ተነስቶ እየጠጣ ለብቻው እያወራ በነበረበት ሰዓት ሉሲና ያው ሳሚ እነሱ ጋር ስለሆኑ ሉሲ ለሽንቷ ስትነሳ ብቻውን እያወራ ሲጠጣ ታገኘዋለች፣ ትሰማውማለች። እንዲሁም ደግሞ እያለቀሰም ስለነበረ አይታውን ነበረ። ሉሲ እንግዲህ ያለውን ነገር ምናልባት እኮ ከልቡ ሊሆን ይችላል፣ ለምን ይቅር አትይውም በማለት እንግዲህ ለቤዛ ነግራት ነበረ። እንዲሁም ሌሊት ላይ ሲያረግ የነበረውን ነገር በሙሉ ትነግረዋለች። አላቅም አሁን ላይ ምን ማሰብ ራሱ እንዳለብኝ፣ ምናልባት የተደበቀ ማንነት እንዳለው እያስመሰልኩኝ እንደዚህ ማጣራት አለብኝ እያለች ትገኛለች። ሱራፌልም ቋይን የምልሽ ጠበቃውን ይህ ሁሉ ሀብት እንዳለሽ እንዴት ልታስታውሽ ቻልሽ? የረሳሽ ከሆነ ነው እየቀለድሽብኝ ነው በማለት ነበረ ቤዛን እየጠየቀው። ቤዛ ግን እንደዚህ ባላት ሰዓት አሁን ብቻዬን መሆን ስለምፈልግ ውጣልኝ በማለት ነበረ እንግዲህ ከክፉ እንዲወጣ ያደረገችው። ሉሲም እንግዲህ የሽብሩ ነገር እጅግ እያስጨንቃትና እያሳሰባት ይገኛል። ወደ እናቷም ጋር በመደወል እንግዲህ እንዴት ነሽ አያቴ ደህና ናቸው በማለት ጠይቃ ነበረ። አላቅም ምን እንደማደርግ ግን እስካሁን አላገኘኝም በማለት እንግዲህ ሽብሩ እንዳላገኛት ትነግራታለች። ነገር ግን ቤዛን እስኪ ሽብሩ እዚህ ቤት ተመልሶ እንደማይመጣ ቃል ግቢልኝ በማለት ነበረ እየተናገረችው። ቤዛ ምን ነገር አለ ቆይ ከሱ ሰውዬ ጋር የት ነው የምትተዋወቁት በማለት እንግዲህ ጠይቃ ነበር። ሉሲም እንዴ ሳሚ እስካሁን አልነገረሽም እንዴ? እየነገረሽ መስሎኝ በማለት ነበረ የመለሰችላት። ነገር ግን ያው ያለውን ነገር እሷ ልታስረዳ ትችላለች።
አሁን ላይ ያለው ነገር እጅግ አሳሳቢ ነገር ሆኗል። ሉላ እንግዲህ ቤትሽ ነው ተቀመጪ ተብላ ነበረ ቤዛ ቤት። አክስትሽንም ደግሞ እስኪ ከጊዜው ጋር እናስተካክላለን ትታከማለች በማለትም እንግዲህ ቤዛ መልኩን በጎና ጥሩ ሀሳቧን አጋርታ ነበረ። እነሱ ግን በጀርባ የሰራችውን ነገር እጅግ ከባድ ነገር ነው የተሰራው። ምክንያቱም አሁን ላይ ቤዛ ከቤት እንድትወጣ አድርጋለች። ይህም ሊሆን የቻለው እንግዲህ በሉላ አክስት ነበረ። የሉላ አክስት እንግዲህ አንቺን አስገድደውም ሆነ ወይም ደግሞ የሆነ ነገር አድርገው እንዳይወስዱት ለምን በእኔ ስም አናድርገውም በማለት በእሷ ስም እንዲሆን ከተደረገ በኋላ ግን እሷ ስትመጣ እንመልሳለን በማለት ተመካክረው ነበረ። ነገር ግን ዛሬ ላይ የቤዛ አክስት ነገሮችን በሙሉ ወደ ኋላ በመተው አይሆንም በማለት እንግዲህ ሀብትና ንብረቱን በስሟ አድርጋለች። ልክ እንደገባችም እንግዲህ ሁሉም ተሰብስበው በነበረበት ሰዓት አሁን እዚህ ቤት ልቅም ብላችሁ ውጡ በማለት ነበረ የተናገረችው እና እንጂህን አንብቢው በማለት ወረቀት ትሰጣታለች። ያንን ወረቀት ስታይ እንግዲህ ሀብትና ንብረት በሙሉ በእኔ ሆኗል፣ ስለዚህ ወደሽ ፈቅደሽ እንዳደረግሽው ያሳያል። ስለዚህም በቃ ከዚህ ቤት ውጡልኝ በማለት እንግዲህ ትናገራለች። እነሱ ሱራፌልም ሳሚም እንግዲህ ይችን ሴትዮ እኔ ነኝ የምገላት፣ ይችን ልጅ እኔ ነኝ የምገላት እያሉ ቢፎካከሩም ነገር ግን ቤዛ በቁሟ ነበረ ደንግጣ የወደቀችው። ምንድነው የተፈጠረው በማለትም እንግዲህ ቀና ብላም ጠይቃ ነበር። በቃ አብቅቶልናል የኛ ነገር፣ ስለዚህ መሄድ አለብን በማለት ትነግረዋለች። ሱራፌል እኔ ተቅድሙም ይችን ልጅ አንመናት ብዬሽ ነበረ፣ ለምን አመናት? ለምን አስገባናት? ነገርሽ ነበር ቤዛ፣ እኔን አላምን አልሰማ ብለሽ ነው በማለት እንግዲህ ይነግራታል። ዛሬ ላይ እንግዲህ ሱራፌልም እሷን ባለመለየት እንዲሁም ሉሲም ሁሉም ከቤት ልብሳቸውን እየያዙ ወጥተዋል። ሳሚን በር ላይ ሲደርስ በቃ እንደዚህ ነው የምንሄደው፣ ምንም ነገር አናደርግም በማለት ተናግሮ ነበረ። እንግዲህ ጠበቃውንም እሷንም ያለውን ነገር ፍርድ ቤት ሄደን መክሰስና ማጣራት አለብን፣ ስለዚህ ነገሩን ወደ ሕግ እንወስደዋለን በማለት አሁን ግን ከዚህ መሄድ አለብን በማለት እንግዲህ ከቤታቸው ወጥተው ሄደዋል። በደስታዋም በሀዘኗም በህመሟም እንግዲህ ካጠገቧ አርቅም ሲላት ቤዛ ዛሬ ላይ ሱራፌልን ስላላመንኩህ በጣም ይቅርታ፣ ከወንድም ጋር ስታወራ እኔን ልትጎዳኝ መስሎኝ ነው እና ይቅርታ አድርግልኝ ለእስካሁኑ ነገር በማለት እንግዲህ ይቅርታ ጠይቃለች። ሱራፌልም ሁሌም ከጎንደኝ ቤዛ፣ እኔ ባንቺ ቂም አልይዝም፣ ሁሌም አብሬሽ ነኝ፣ በሀዘንሽም በደስታሽም እንዲሁም ደግሞ በሁሉም ነገርሽ ታጠገብሽ አለሁ በማለት እንግዲህ ለቤዛ ይነግራታል። ቤዛም እጅግ ነበረ ደስ ያላት። ሉላም እንግዲህ ወደ ቤት ስትመጣ ምንድን ነው ያደረግሽው በማለት ትነግራታለች። አሁን ይህ ቤት የኔ ሆነ፣ በቃ በአንዴ ሀብታም የመሆን አላማሽ ተሳካ እያለች ለራሷ ሞራልና ደስታ እየሰጠች የሉላ እና አክስት ማለት ነው እንግዲህ ይህ ቤት የኔ ነው እያለች ደልቅቅ እያለች እየተቀመጠች እየተነሳች ትገኛለች። ሉላም ይህንን ነገር ለምንድን ነው ያደረግሽው? የተነጋገርነው እኮ እንደዚህ አልነበረም። አሁን ሁሉንም ሀብትና ንብረት ወደ ቤዛ ታዞሪያለሽ በማለት ትጠይቃታለች። የሉላ አክስት እንግዲህ አይሆንም አላደርገውም በማለት ትነግራታለች። ሉላ እጅግ ነበረ ያዘነችው። እንዳንቺ ያለ ራስ ወዳድ አክስት የለኝም፣ እኔ በአንቺ ምክንያት ስንት ጊዜ ሳልተኛ እንዳደርኩ ታውቂያለሽ በማለት ነበረ እየተናገረችው። ምክንያቱም ኩላሊት ፌል ስላረገ ያንን ለማሳከም ደፋ ቀና ስትል እሷን የምታሳክምበት ገንዘብ ስትፈልግ ነበረ እዚህ ጣጣ ውስጥ የገባችው። እንግዲህ ለአክስቷ ብላ ነበር። አሁን ላይ ግን በቃ ከአክስቷ ጋር መግባባት አልቻለችም። ሉላም ታምም ያለው ያልሽውም ውሸት ነበረ በማለት ትነግራታለች። አዎ ውሸት ነበረ ቲጂ ይህንን ሀሳብ ስታመጣልኝ በቃ ታምም ያለው ማለት ሀሳቡ መጣልኝ፣ ስለዚህም ለዛ ነው እንደዛ ያደረግኩት በማለት እሺ ብሩን ከየት አመጣሽ በማለት ጠይቃት ነበረ። ብሩን ደግሞ ለዳሊስ እያለች የምትሰጠኝን ቲጂ በዛ ብር ነው ነገሮችን እንደዛ ላደርግ የቻልኩት በማለት ትናገራለች። አንቺንም
ዶክተሩንም በሙሉ እከሳቸዋለሁ በማለት እንግዲህ ሉላ ትነግራታለች። እንዳታስቢው መቼም አይሳካልሽም በማለት ነው አክስቷ እየተናገረችው። እንግዲህ ሉላም በዚህ ነገር ምንም ሀሳቡ አልመጣላትም ነበረ። እህቷ ዛሬ ላይ ግን መንገድ ላይ በመውደቋ እጅግ በጣም አዝናለች። በተሰበረም ልብ ሆና እንግዲህ ወደነ ቤዛ ጋር ሄዳ ነበረ። ምን ልትሰሪ መጣሽ? ሂጅልኝ ከዚህ በማለት ነበረ ቤዛ የተናገረቻት። እሷ ግን ቆማ እያየቻት ነበረ። ምን ታደርጊያለሽ? አየሽ ደግሞ አይኗን በጨዋጥ ባመጣች። ምን ትሰሪያለሽ አሁን? ከዚህ ሂጂ እያለት ነበረ ሱራፊልም ማለት ነው። ቤዛ ግን ማኝኝ እኔ ምንም ነገር ያደረኩት ነገር የለም፣ ይሄ እንዲሁም በፍጹም አልፈለግኩም ነበር እህቴ በማለት ትነግራታለች። ጭራሽ እህቴ ትኛለሽ? አሁን ከዚህ ሂጅልኝ በማለት እንግዲህ እንድትሄድ እየነገሯት ይገኛሉ። በዛ መሀል እንግዲህ ሳሚም ይመጣል። የት ነው የምትሄደው? ይችንማ እዚሁ ነው የምገላት እያለም ይገኛል። እንግዲህ በቀጣይ ቪዲዮ ደግሞ ምን እንደሚከሰት ተከታትዬ የማቀርብላችሁ ነው የሚሆነው። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁኝ። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ፣ አበረታቱኝ። በያላችሁበት መልካም ጊዜ። ሰላም ለሀገራችን፣ ሰላም ለሕዝባችን።